ውዶቼ ሄርሜላ ግን እንዴት አርገሽ እንደው እንዴት አርገሽ በሰጪ ነው? አረ ቤተሰብ እኔ አሁን ምን ብዬ ይሄን ቪዲዮ ምን ብዬ እንደምሰራ ምን ብዬ እንደምናገር ሁሉ አላቀም። ቤተሰብ በምን ቋንቋ እንደማስረዳችሁ ራሱ እኔ አላቀውም። ቤተሰብ እኔ አላቀውም። አዲስ ነገር ነው ያየሁት። አዲስ ነገር ቤተሰብ ይሄን ሐል ቅሊት ለምን ያስፈልጋል? ይሄን ሐል መውረድ ለምን ያስፈልጋል? ቤተሰብ በእናታችሁ ይሄን ቪዲዮ ላይክ አድርጋችሁ ለሩታ እንዲደርስልኝ በቃ ለሩታ እንዲደርስልኝ አርጉልኝ። በቃ በፈጠራችሁ ሁላችሁም ላይክ አድርጉ ይሄን ቪዲዮ በእናታችሁ በማርያም። እኔ በጣም ተበሳጭቻለሁ ዛሬ። ይኸውላችሁ በጣም የሚገርማችሁ ነገር አብርሃም በቃኝ ብሏል። ከዚህ በኋላ አያስፈልግም መጀርጀርና መጨማለቅና እኝኝ ማለት በቃ ይበቃል። በዚህ ይብቃ። አንደኛ ነገር ልንገራችሁ፣ አንደኛ ነገር በደንብ አድርጋችሁ ስሙ። አብርሃም ለሄርሜላ ቀለበት ሊያስርላን ነው በቅርብ ቀን። ይኸውላችሁ እኔ ባለፈው ስላችሁ ነበር፣ ቀለበት ሊያስርላን ነው ስላችሁ ነበር አይደል? በቃ ሄርሜላ ደምስሳዋለች። በቃ ዛሬ ለሩታ በጣም የወረደ መልስ ነበር ሲመልስላት የነበረው። አንደኛ ውሸታም አደረጋት፣ ሁለተኛ ሄርሜላ የተከበረች ሴት ነች አለ። አንቺ ተከበርሽ አይደለሽም ማለቱ ነው። ይኸውላችሁ እንግዲህ ይሄን ያህል ነው ሩታን አብርሃም የናቃት። ለምንድን የናቃት? እስቲ ንገሩ፣ ለምንድን ናቃት? በገዛ እጇን ያስናቀችው ራሷን በራሷ በገዛ እጇን ያስናቀችው። ለምን 10 ልጅ አታረግዝም ማለት? ለምን 10 ልጅ አታረግዝም? አይሞቀኝም አይበርደኝም ከዚህ በኋላ አለ ሩታ። ከዚህ በኋላ ክብሯን ይዛ እግዚአብሔርን ነው የምላችሁ። እኔ እንደው ሩታ እውነት እርጉዝ ከሆነች በጣም በቃ ይደብረኛል። እኔ እግዚአብሔርን ምን አለ ፕራንክ ነው ባለች በቃ እርጉዝ ከሆነች እኔ ይደብረኛል። ለምን ነው የሚደብርሽ በሉኝ። አንደኛ ከማይፈልጋት ሰው ነው ያረገዘችው። ሁለተኛ ነገር ደግሞ ከሌላ ሴት ጋራ አምሶላ ከተጋፈፈ ወንድ ጋራ ከሌላ ሴት ጋራ የሌላ ሴት ሽታ ከለመደ ወንድ ጋራ በግድ መጣጣተሹ አስክረሹ አስተኝተሹ አብረሽ ተኝተሽ አረገዝኩ ማለት ራሱ በጣም ነው የሚያስጠላው። ለሚወለዱ ልጅ ራሱ በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ በቃ እውነት በቃ አብርሃም ሄርሜላን ወዷታል። ሄርሜላ ማሻአላ በቃ ነገርኳችሁ እኮ አባወራ አድርገዋለች። የቤት አባወራ አድርገዋለች። በቃ የተከበረች ሴት ነች ብሏል። ገብቷችኋል? እና ሩታ እውነት በቃ ፕራንክ ነው ባለችና አላረገዝኩም ባለች። ደግሞ የሩታ ቤተሰቦች ባካሽ ምን ነው እኔ ደስ የሚለው የሩታ ማርገዝ ምኑን ደስ የሚላችሁ? ከማይፈልጋት ወንድ ከሌላ ወንድ ሴት ጋር የለመደ ወንድ አረገዝኩ ማለት ራሱ ምን ነው ደስ የሚያሰኘው? ማርያምን ለነገሩ ከሌላ ወንድ ከምታረግዝ ከአንድ አባትና ከአንድ እናት እንዲሆኑ ጥሩ አደረገች። ካረገዘች እንኳን ጥሩ አደረገች። ያው ልጅ ከተለያየ አባት ሲወለድ ያስጠላል። ከአንድ አባት ከሆነ ሁለት ልጅ ከአንድ አባት ከወለደች አሪፍ ነው። ከዛ በኋላ እንደፈለገች መውለድ ባትፈልግም ትችላለች። ሁለት ልጅ ከወለደች በኋላ ማለት ነው። እና ውዶቼ ሄርሜላ ግን እንዴት አርገሽ እንደው እንዴት አርገሽ በሰጪ ነው? እንዴት አርገሽ በቃ ይሄ ልጅ እንደዚህ የለወጥሽው እንዴት አርገሽ ምን ብታረጊለት ነው? እስቲ ለኛም ንገሪን። እንደዚህ ሩታን እንዲጠላት እንደዚህ ሩታን በቃ የሆነ ነገር እንዲያደርጋት እንዴት አርገሽ ብትሰጪው ነው? እንዴት አርገሽ ብታታዩ ነው? እንዴት አርገሽ በቀደም ነግራችሁ ትንሽ ነገር ነው የሚያስደስታት ሄርሜላ። ትንሽ ነገር ያስደስታታል። ወንድ ልጅ ደግሞ እንደዚህ አይነት ሴትን ይወዳል። እና ዛሬ ለሩታ ያለውን በቃ ድሮ ትንሽ ክብር ነበረው። አሁን እኮ ጭራሽ ክብር የሚባል በቃ ሙልጭ እኮ ነው ያደረጋቸው። ሙልጭ አብርሃም አልተቻለም። አሁን ራሱ የመጣው ሄርሜላ ቤት እንዴት ትሄዳላችሁ ነው። ሩታ እኮ ሁለተኛ ልጅ ካረገዝኩኝ ይመለሳል ብላ ነበር ያሰበችው። ግን አይሆንም፣ በቃ ሊሆን አልቻለም።
እግዚአብሔርን ፕራንክ በሆነ በቀዩን ነው የምለው እኔ ማርያምን ነው የምላችሁ። እና ሄርሜላ አሁን ቀለበት ሊደረግላት ነው። አቤት የዛኔ አቤት ቀለበት ያደረገላት ቀን ግን እኔ እንጃ እኔ በቃ አላቅም። ብቻ እግዚአብሔርን ነው የምላችሁ በጣም እኔ አላቅም። እንዴት እኔ በምን አይነት እኔ እስቲ ሩት ሄርሜላ እስቲ ሹክ በይን ምን እንዳደረግሽ እንደው አብርሃም ለአብርሃም ምን እንዳደረግሽ ሹክ በይን። የትኛው ጠንቋይ ጋር ነው የሄድሽው? የትኛው በቃ ምንድነው የሚባሉት እነዚህ እንትኖች የትኛው ጋር ነው የሄድሽው? እስቲ ንገሪኝ። እንደዚህ አብርሃም ወገቡን አጥብቆ እንዲከራከርልሽ እናንተ እረኒ ዛሬ እኔ እንጃ ወገቡን ይዞ እኮ ነው የተከራከረላት። እንዴት ብትዳፈር ነው ቤት ድረስ ሄዳችሁት እኮ ነው ያለው። በህግ እኮ ያስጠይቃቸዋል እኮ ነው ያላቸው። መክሰስ ከፈልግ በህግ ያስጠይቃቸዋል ነው ያለው። ይሄ ሁሉ እኮ ለሩታ እኮ ይሄ ሁሉ ክብር አልተሰጣትም ነበር እኮ። አያችሁ አይደለ? ራስን ማስከበር ራስ ነው። ሄርሜላ አሁን በአብርሽ ተተማምናለች። በቃ ተተማምናለች። ቤተሰብ በቃ አልቋል። አብርሽ ወስኗል። ከዚህ በኋላ ሩታ እውነት ምንም በቃ አብርሃም ላንቺ የሚሆን ወንድ አይደለም። ደግሞ አንዱ የደሞ ጩጩ ደግሞ እርጉዝ መሆኗን እያወቀ እንደው እርጉዝ ኮለች እኮ እርጉዝ መሆኗን እያወቀ ዳሴ ነው ዳሴ የሚባለው የሩታ አፍቃሪ አትጃጃል። እዛ ጅል ሲጃጃል እቃ ይፈጃል ይባላል። ይደዛ ባከረዛ እርጉዝ ሴት ነች የተባለ ያገባን ምናምን ብሎ እንትን ምንድን ይፈረደበት ውስኪ ብለው ሻይ የሞሉ እያዙ እየመጡ ውስኪ እያሉላችን ላይ ይፈነጩብናል። ይደዛ ጩጬ እርጉዝ ነች አይደል? እርጉዝ ከሆነች ምን ታደርጋለች? እርጉዝ ያረገዘች ሴት የሰው ልጅ ያዘች ወዷ ውስጥ ምን ትሰራለች? እና ነው አሁን እኔ ሊያገባ ነው ምናምን ብላ አፈን መከፍተ ይደዛ ህፃን ሁሌም እኮ ህፃን ሁሌም ህፃን ነው። ቤተሰብ ማርያምን ነው የምላችሁ። እና እባክሽን ሩታዬ በቃ ራስሽን ሰብሰብ አድርጊ። ከዚህ በኋላ አብርሃምን ማግኘት የለብሽም። በቃ ጠንካራ ሁኚ። ምንም በቃ ሊሳካላችሁ አልቻለም። ውሸታም እስከ ማለት ደረጃ ሩታን ውሸታም እስከ ማለት ደረጃ ቤተሰብ ውሸታም ነሽ እኮ ነው ያላት። በቃ ደብረዋለች መጨረሻ። ሄርሜላ እንደው አንቺ የርሽበት ቦታ ካልነገርሽኝ እኔም ሂጄ እንደዛ እንትን አድርጌ የሆነ ነገር ካላደረኩኝ ብቻ። ለነገሩ ልጅቷ ስማርት ነች በነገራችን ላይ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ላይክ አድርጉ፣ በደንብ ላይክ አድርጉ። እሺ እስከ መጨረሻው ይሄን ቪዲዮ ይዩት።